አጎር ቤት ድረስ መጣው ገነት ላይ ያሰርተሻል። ገነት ጋር ሲሄድ አንቺ እንደዚህ አርግብሻል እንዴ? የት ነው ያደረኩብሽ? አንቺ እኮ ብሩን እኮ በ9 ሰዓት ጠይቀሽኝ 12 ሰዓት ነው የሰጠሁሽ። በዛ ሰዓት እንዴት ሄጄ ነው ማሰራብሽ? አንድ ሲቀጥል ይሄን ሐቄ እንዲወጣ ፈልጋለሁ ብዬ ጠይቃት ምን አለችኝ? ራሄል ወስዳኝ ነው አለች። ሀቢብቲ ያ ራሄል ይገርምሻል እንዴ? ሴትዮዋ ጋር ነው የደወልኩት እኔ። ስልኳን ከገነት አልተቀበልኩሽ። ገነት ራሄል ወስዳኝ ስለወሰደች ነው እኮ ነው ጥያቄ ስለወሰደች ነው የተቀየምሻት። ማንንም ነው መወስደው ጠንቋይ ቤት አለች። እኔ አውቶቢስ ነኝ ማንንም ነው ማመላልሰው አለች እኮ። አሁን እኮ ራሄል ሴትዮ አንደኛ ራሄል ምን አለች? ሴትዮዋ አላለችም ምን ይፊታለች? ለምን ሁለቱ ነበሩ አይሉት? ይሄ ነው ሐቅሽ። አላለችም። ጓደኛዬ ናት ራሄል። ለምን አልነገረችኝ? ምኑን? ኦኬ ራሄል ቤት መሄዳቸውን ነው ለምን ያልነገረችሽ? ስምሽ ሳይነሳ ኬት አምጥታ ትንገርሽ? ራሄል አልተባለም። ጠንቋይዋ አላለችም። አላለች ጠንቋይዋ ስምሽን ሳታነሳ አይዞሽ ስለተባለ ብቻ ለእንደዚህ አትሁኝ ሀቢባ። እኔ በኮመንት እንደማልመራ ታውቂኛለሽ። እሱ እኔ በኮመንት እንደማልመራ ታውቂኛለሽ። እኔ ጭንቅላቴ ነው የሚመራኝ። እሺ አሁንም ጤነኛ አሉ አደረጋሻለሁ። አይምሮኝ ነው የሚመራኝ። ነብያችን ሀቄ ካልወጣልኝ አንድ ልጄን ይታኝ ነው የምልሽ። እኔ አቅሽ ወጣቱ እሱ አንቺ ጠንቋይዋ አላለችም። ገነት ናት ፈጥራ ያወራችሁ። ጠንቋይዋ አላለችም ማለትሽ እኮ ራሄል። ጠንቋይዋ ካላለ ጠንቋይዋን እናምጣት እዚህ ጋር። እሺ ምን እናድርግ? ይደውል ቁጥሯን ስጪኝ። አንቺ የጠየቅሽ የራሄልን ለምን ተቀየምሻት አልሽኝ አይደለ? እኔ ገነትን ልጠይቃት ሲሄድ ብዙ ነገር ሰማሁ። ገነት ምን አለች ለእኔ? ሱሴ እኔ ባምንበት ኖሮ እዚህ ሀገር አላስቀምጥሽም ነበር፣ አልለቅሽም ነበረ። ግን ለሴትዮዋ ራሄል እየደወለች ስለ አንቺ መረጃ ሰታት ራሷ ቀጠሮ ይዛኝ ስለሄደች አላመንኩበትም። ራሄልን አላመንኳትም ብላ ስትለኝ ኦኬ ራሄል ጨዋታ ነው ይሄ። ለምን እኔ ደግሞ ገነት ላይ አላስጠነቆልኩባትም? ለምን ለማስጠነቆልባት እኔ ሂውማን ቤት እንድትከፍት ነው ያስጠነቆልኩባት? ምንድነው ልቦና ያቋል እንዳላደረኩ። ስለዚህ ገነት አንቺ ባምን ኖሮ አንዴ ኖ እዚህ ጋር ይነጥብ መያዝ አለብኛ። ባምን ኖሮ እዚህ ሀገር አላስቀምጥሽም ነበር አለችኝ ብለሻል። ባምን ኖሮ ለምን እዚህ ሀገር አላስቀምጥሽም ማለት እሷ አንድን ኢትዮጵያዊ ከቤሩት የማባረር ስልጣን አላት። ባምን ኖሮ ጉዳዩን ማባረር አለማባረር አለ። ይኸውልሽ ማንም በክብሩ አይደራደርም። እኔ ገነት ላይ አድርጌ ባበን ኖሮ አትለቀኝም። እኔ ላይም ገነት ብታረግብኝ ኖሮ አልለቃትም። ሲቀጥል ራሄል ተመሳጥራ ከሷ ጋር ፊልሟን ሰርታ እኔ ላይ ስም ለማጥፋት ቢደረግብኝ ኖሮ ነፍስ ከማጥፋት ወደ ኋላ አልልም። ይሄ ክብሬ ነው ሀቢባ፣ ይሄ ክብሬ ነው። ያላደረኩት ነገር ላላረኩት ነገር ለሐቄ እሞታለሁ። ነብያችን ማንም ሰው ቢሆን ያንቺ ተቀናቃኝ ሊሆን የሚችለው ማን ነው? ዋን ሰከንድ ያንቺ ቢዝነስ እንዲወድቅ ትችላለች። ያንቺን ስም ሊያጠፋ የሚችል አካል ማን ነው? ራሄል ፀጉር ቤት አላት፣ ቢዝነስሽ አላት። ራሄል ምንድነው ስራዋ? ስራ አላት። ራሄል የላትም። ገነት ያንቺ ኦኬ። ስለዚህ ራሄል ያንቺ ፀጉር ቤት ቢካሰብ ያንቺ ፀጉር ቤት ቢዘጋ ምንድነው ጥቅሟ? ምንድነው ጥቅሟ? ራሄል ያንቺ ፀጉር ቤት ቢዘጋ ሰው መተተኛ ናት ብሎ ቢርቅሽ ወደ አንቺ ባይመጣ እሺ ሂጂበት አይባ አንድ ጥያቄ ጠይቀሽኝ አንዱን ጥያቄ ሳልመልስልሽ ሌላ ጥያቄ እየጠየቅሽ እያስጨነቅሽ። አንድ ነገር ልንገርሽ፣ እኔ ገነት ጋር ሲሄድ ጸበኛ ነን ብዬሻለሁ። እኔና ገነት አናወራ። ቀጥ ብዬ ሐቄን ላወጣ ነው የሄድኩት። እኔ አሰርቼብሻለሁ። አሁንም ነገም እኔ ያሰራሁበት ሰው ካለ እስከፈለገበት ድረስ ሄዳለሁ። እንደዚህ አይነት ነገር የለብኝም። እኔ ቤተሰቤ በጣም ቆንጥጦ ነው ያሳደገኝ። ኦኬ በራሴ ተማመናለሁ። ንጹህ እንደሆንኩኝ አውቃለሁ። ለሐቄ እሞታለሁ። ኦኬ ሲቀጥል ገነት ጋር ሂጄ ገነትን ሳወራት ብዙ ነገር ነገረችኝ። አዎ እንደዚህ ይዛኝ ሄዳ እሷ በስልክ እያሳመነች ሊሆን ይችላል አላውቅም፣ ስለተጠራጠርኩኝ እንጂ ማንም እንደዚህ አድርገሽብኝ እኔ ጤናዬን አጥቼ ወይም የሆነ ነገር ሆኜ ቢሆን ኖሮ አልለቅሽም ነበረ። አንድ ሁለተኛ እኔ ፍሬ ነበረች ምስክር አለችኝ። በዚህ ነገር ሄደን ስንመጣ ለፍሬ ነገርናታል ስትለኝ እሷን ጨርሼ ካወራው በኋላ ሲቀጥል እኔ ሱቅሽን እንዳዘጋና እሷ ልታዘጋ ቀድማ ተቅለብልባ ሰው ጋር ደውላ ቀጠሮ እንደያዘች ፊት ለፊት ፍሬም አለች እኔም አለው አለችኝ። ሁለት ሶስተኛ ነገር ደግሞ እኔ ፍሬ መጠየቅ ያለብኝ ነገር ስላለ ለምን ፍሬ ይሄን ነገር ሰምተሻል? ጠንቋይ ቤት ሄደው ሲመጡ ሱሴ ናት ያደረገችው የሚባለውን ነገር ሰምተሻል የሚለውን ፍሬ ልጠይቃት እቤቷ ድረስ አንኳኩቼ ሄድኩኝ። በሌሊት አንኳኩቼ ሄድኩ። ለምንድን ነው አሁን የመጣሽው?
ምን ፈልገሽ ማወቅ ፈልጋለሁ። ሀቄ ማውጣት ፈልጋለሁ። ራሴን ነፃ ማውጣት ፈልጋለሁ። እኔ እንደዚህ መባል አልፈልግም። ሄጄ ፍሬም ሳፋጣት ብዙ ነገር ነገረችኝ። ፍሬም ደግሞ ስትነግረኝ ለምን ራሄልን አልቀየማትም? ምክንያቱም እኔም ማውቀውን ነገር ቁጭ አድርጋ እያሳደረችኝ ሱቄ ሊዘጋ የነበረውን ነገር ኦኬ ሁለቱ እኔ እኮ አሁንም እየነገርኩሽ ነው። ፍሬም ጠላቴ ልትሆን ትችላለች፣ ገኒም ጠላቴ ልትሆን ትችላለች፣ ራሄልም ጠላቴ ልትሆን ትችላለች። አላውቅም፣ ግን እዚህ ጋር አብረው ነበሩ ሶስቱ። እኔ ግን የለሁም። እዚህ ጋር ፌር መሆን ያለብን ነገር ኦኬ። እኔ ለራሄል ምን ያደረኩት ነገር አለ? እኔ ገነትን ምን አድርጊያታለሁ? እኔ ፍሬን ምን አድርጊያታለሁ? ምንም አላደረኳቸውም ሶስቱንም ኦኬ። ለምንድን ነው ዋርኒንግ እየሰጠኝ ነው? ሚዩት ስለነበር ስናገር አልሰማችሁኝ። በጣም እየተንቀሳቀሰች ስለነበር ቲክቶክ ጸብ ነው ብሎ ነው ዘርፍዬ፣ ጸብ ነው ብሎ ነው ለሱሱ ዋርኒንግ የሰጣት። ሱሱ አላስገባም ካለሽ በሌላ አካውንት ነይ እስቲ። አይ ነይ ለአንድ ቀን ለሁለት ቀን ገስት ከዘጋብሽ በሌላ አካውንት ነይ። አልዘጋብሽ እና እንደዚህ ላውራ ዋርኒንግ እንዳይሰጠኝ እኮ እንትን አትበይ። አንድ እጅሽም ምናምን አታንቀሳቅሽ። እንደዛ ጸብ ይመስለዋል እኮ ቲክቶክ። እጅሽም ምናምን ሳታንቀሳቅሽ አውሪ። አዎ ነርቨስ አትሁኝ። ሱሱ ተረጋግተሽ አውሪ። እኔ ፍሬ ጋር ሄድኩት ሀቄን ላወጣ ነው። ገነት ጋር ሄድኩት ሀቄን ላወጣ ነው። ሶስቱም ጋር ሄድኩት ሀቄን ላወጣ ነው። እኔ ራሄልና እኔ አልኩሽ አልተጣላንም፣ ፍቅር ነበር። ደውላልኝ ዓርብ ዕለት ቤብ ምን ሆነሽ ነው ጣል ጣል አድርገሽኛል፣ ያጠፋውን ነገር አለው ብላ ስትለኝ ውስጤ ላይ ነገር እያለ ሳላጣራ አላወራትም ብዬ ራሄል ደህና ነኝ ግን ደብራችሁኛል፣ ሁላችሁንም ስለደበራችሁኝ መገናኘት አልፈልግም፣ ማግኘት ባለብኝ ሰዓት ግን አገኝሻለሁ ብዬ ስልኩን ዘጋሁት። ያው ትናገራለች። ገባሽ? እኔ ከሷ ጋር ፍቅር ነኝ፣ ጸብም አይደለንም። ነጃት ጋር ሜዳ ፀጉሯን የተሰራችው እኔ ቤት ነኝ። ነጁ ጋር እኔም ሄጄ ነው የምሰራው። አንድ ላይ ነው እየሄድን የምንሰራራው ምናምን። እኔ አይደብረኝም። ራሄል ታውቃለች። ሄጄ ልሰራው ነው እሷ ጋር ስትሄጂ ተሰሪ ነው የምላት። ሲደክመኝ ላይ ሄጄ እሷ ጋር ሰሪ ይደብሮኛል ዛሬ ነው የምላት። ይሄ የሚያነካካን ነገር አይደለም። ገባሽ? እና እኔ ራሄልን ለምን ጠመድሻት ለምን ጠረጠርሻት ላልሽኝ በፌክ አካውንቱ በሱቁ ብዙ መረጃ ሰማው። እኔ ገነትን ፈልጌ ነበር እኮ ለመጀመሪያ ራሄል ጋር አልሄድኩም። ታዲያ በጥንቁልና ራሄልን ጥሬ ከሆነ ለመጀመሪያ ራሄል ጋር አልሄድኩም። የሄድኩት ገነት ጋር ነው። ባለ ጉዳዩን ገባሽ? ባለ ጉዳይ ጋጄ እኔ $5000 እንደውም እንዲህ ቁጭ ብዬ እንደዚህ ላስቃት ማለት ላይ ዘና ብዬ ነው ገብቼ ስም ያልኳት $5000 እንዴት አስጨነቀሽ እንደተቀበልሽኝ ታውቂያለሽ አልኳት። አዎ እና የማኔር ቤት እንድከፍቺበት ነው እንዲያሰርች ስጥሽ ምን አስበሽ ነው ጥንቁልና ሰርታብኛለሽ ምሽ የምታስወሩ አልኳት። ስላት እኔ አላስወራው ይሄ የወሰደችኝ ራሄል ናት። ፊልሙን የሚሰራችው እሷ ልትሆን ትችላለች በሚለው ተወራ። እዛም ሄድኩኝ። ለምን ገነት እዛ ቤት ከሄደች ራሷ ይዛት ሄዳ ቢሆን ኖሮ ራሄልን እኔም አንቺም ብትሆኝ እንደኔ ራሄልን ገነት ይዛት ብትሄድ ኖሮ ኦኬ ሊሆን ይችላል ትያለሽ። እኔ ግን ራሄል ወሰደችኝ እያለችኝ እንደዚህ ተባልኩኝ እያለችኝ ኦኬ ራሄል እኔ ጋር ተመልሳለች። ከገኒ ጋር ተጣልታ እኔ ጋር ተመልሳ መጣለች። ይሄ ሁሉ ጊዜ አብረን ነበርን። ለምን ይሄን ነገር ሚስጥር አድርጋ ቆይችው? ኦኬ ሴትዮዋ አላለችም አለች። ሴትዮዋ ጋር ደውያለሁ። ሴትዮዋ ብዱ ሲር ጀሪሜ ነው ያልኳት። እዚህ ጋር ነፍስ መጠፋፋት ላይ ልንደርስ ነው። ሐቂቃውን ታወጫለሽ። የትኛው ልምሽ ላይ ቅዠትሽ ላይ እንዳወራሽ አላቅም። እንደውም እኔ በጣም ተናድጄ ስለነበር ጓደኛዬ ናት ያወራቻት። በጣም አረብኛ ስለምትችል ሪከርድ አድርገናታል። አሁን ልክልሻለሁ ስናወራት። አንዴ አዎ ራሄልን አውቃታለሁ መታለች፣ ገነት መታለች ትላለች ከዛሬ 5 ወር በፊት። አንዴ ደግሞ ምንም ማውቀው ነገር ፈራች። ምንም ማውቀው ነገር የለም፣ ምንም ያልኩት ነገር የለም፣ እንደዚህ አላልሽም አላልኩም፣ ተውኝ እንዳደርሱብኝ። አበሻም ሶሪያ ምንም አልፈልግም፣ ስሪላንካ አልፈልግም። እኔ አንለቅሽም፣ እኔ ሐቄን ታወጫለሽ፣ የት እንደለፈለሽ ታወጫለሽ ብዬ ሴትዮዋ ጋር ዛቻ በእሷ ነው በጓደኛዬ። እኔ በጣም ተናድጄ ስለነበረ እሷ ናት ቁጭ ብላ ጓደኛዬ ያወራችሁ በያልኳት ማለት ነው። ገባሽ? ሪካርድ አድርጋታለሁ፣ በውስጥ ልክልሻለሁ። ተረዳሽ? ይሄ እኮ የኔ ሐቅ ነው። እኔ ይኸውልሽ አይባ ማንም ሰው ተነስቶ ሱሱ ጠንቋይ አይነት ብሎ እኔ ጋር መምጣት ካልፈለገ እንዳይመጣ፣ ችግር የለብኝም። እኔ ምንም ቢሆንሽ ብሰራ ባልሰራ አልሐምዱሊላህ አላህ የልቤን ስለሚያውቅ ያኖረኛል። ዛሬ ቤት ቁጭ ብዬ ርስቅ ይሰጠኛል። ገባሽ? በስልክ በአንድ ስልክ ልሰራ እችላለሁ እንጂ ከሰው አይደለም የምጠብቀው፣ ከአላህ ነው የምጠብቀው። ሰራው አልሰራው። ገባሽ? ንጹህነቴን ደግሞ እኔና አላህ እናውቃለን። የዋህነት አምላክ ደግሞ ሁሌም ሐቄን ያወጣልኛል። እኔ ወጥቼም ዛሬ ያወራሁት ሐቄ። ራሄል መታለኝ እንደዚህ ነገር አላወራችልኝም። ሄደናል እንዲህ ተበለሻል ሱሴ እንዲህ ገነተ ተብላለች ብላ አላለችኝም እስካሁን ድረስ። ገባሽ? ብዙ ነገር እኔ ጋር ገነት ጋር ሄጄ ራሄል የኔ ሂውማን ኬት እንደማመጣ ለኔ ከዚህ የነገረችኝ ማለት ነው። ሱሴ ይቅርበኝ፣ እኔ ከገነት ጋር ሆኜ ከብሻለሁ። ለገነት አንቺ ቤት ዮናስንም ጠይቄ ቢሆን ሌላም ሰው ልኬ ከካርቶኑ ላይ ኬት እንደምታመጪ ሂውማን ልሰርቅና ልሰጣት አፍዛኙን አደንዛኝ አላውቅም።
ልሰጣት አስቤ ነበረ ግን አልተሳካም ስትለኝ አንዴ ልወጣ ነው አንዴ መጥተሽ ስላወራሽ ኦኬ ነው ሱሱ አንዴ ልወጣ ነው ገባሽ እኔ ኦኬ አይደል አሁንም ይሄ ነገር እኔ ወሬ እንደማልወድም ታውቃለችም ሱሱ እኔ እንደዚህ ወሬ አይቀድመኝም ገባሽ አይደለ ግን እዚህ ጋር መታ የጠየቀች ሱሱ ናት ይዛኝ ሄደችው ጦንቃይ ቤት ራሄል ናት ገባሽ አይደለ አሴስ ማሩፍ ያኔ በአደባባይ ላይ ሲኒ ምን እየገለበጠች ይዤሽ ሄድኩ እንጂ ቦታ ነው ቀየርኩልሽ እንጂ ቦታ አይደለም ነገር ይዛሽ እንደሄደች አልካደችም ራሄል ተራሽ ሳይደርስ ሚውት አታርጊ ፕሊዝ ኦኬ ገባሽ አይደለ እሷ ናት እንጂ ጦንቃይ ቤት ይዛኝ ሲጀመር ማሩፌ ቲክቶክ ላይ ስራዋ ስለሆነ ተስተፈለሱ እግዚአብሔር አልካደችም እኮ ተናግራ አልካደችም ብትክን ነበር ያልካደችም እንደምትል ስላሉባት ውሸት ደግሞ እኔ ባካል እሷን ማግኘት ስለምፈልግ ከሷ ጋር አወራለሁ ኦኬ እሷ ባካል ልታገኝሽ አትፈልግም እኔ ፈልጋለሁ እኔ አሁን እንድታወጣ እኔ በራሴ ፈልጋታለሁ እዚህ ጋር እኔ እኮ ማስፈራሪያ ነው እኮ እያዛችባት ነው ካለች ኖ እኔ ካፌ ቤት ነበር ጋርዶች አሉኝ ግን ሰውን አላስመጣም አንድ ሰው ወይስ ከጠጣ ወይውን ነገር ከሆነ ኦኬ እነዚህ የሚከላከሉት ነበሩ ገባሽ አይደለ ግን ሰውን ብር ከፍዬ አስገርፌ መጥቼ ማላቅም ያው እሷ ናት ከአንድም ሁለትም ስንት ሶስት ሰው ፍሬ አንደኛ አለች ያስመጣቻት ገባሽ አይደለ እሺ እኮ ግን አሁን እዚህ ጋር ስለምፈልግ ላገኝሽ እፈልጋለሁ ስትያት ህዝቡ ምንድነው የሚረዳው እዚህ ጋር ያለ ህዝብ ቆይ ገንዬ ተረጋጊ ማሪ እዚህ ጋር ያለ ህዝብ ምንድነው የሚረዳው ያለ ፍላጎቱ አንድ ሰው በአካል ላገኝሽ አልፈልግም ካለ እዚህ ህዝብ ፊት ምትነጋገር ነገር ሰው ለካብኝ እምቢ ብያታለሁ ገባሽ አይደለ ሰውና ሰው እንዲ ለማጣላት ማታረገው ጥረት የለም እኔ ሱሱ ምንም ደርሳብኝ አይደለም እሷና መንሴው ከሱሱ ጋር ያቃቃረችን እሷ ናት እንደዚህ አይነት ቦታ ይዛኝ ሄዳ እንዲ ተባልኩት ታቡቻው በቃ በአካል የምትፈልገኝ ታገኝ ኖ አትገናኙ በአካል እዚህ ተነጋግራችሁ ማሩፌ እንደዚህ ብሎ ነገር የለም እዚህ ተነጋግራችሁ የሚወጣው አደባባይ ላይ እሷ ናት እንጂ እኔ አይደለሁም እኔ ጨዋታ መሰል ልጅ ነኝ ገኒ መብቷ እኮ ነው አይደል አንድ ሰው ጉዳዩ ሚዲያ ላይ ማውጣት የራሱን የግል ጉዳይ መብቱ ነው አይደል እንደዚህ አይነት ሙድ እያራመደች አይደለ ይሄን ነገር በፈልግ ኖሮ ራሴን በበከል ኖሮ ባህር ይዤ ባልጣልኩ ኦኬ እንደዚህ አይነት ሴነኝ ጨዋ ሴነኝ እንደሷ አይ ዶንት ኖ እኔ እንደዚህ አይነት ነገር አሁን የሱሱ አሁን የሁሉ ነገር የተፈጠረው ሱሱ ስሜ ይጥራልኝ ነው አይደለ ገነት ኦኬ እኔ እንኳን ተጠራ አው ጠንቋዩ አላልኩም ማለት ተደውሎላት ይኸውልሽ ገነት ጠንቋዩ አላልኩም ማለት ተደውሎላት ሪከርድ አለ ብለሽ ሱሱ ደውላላት ጠንቋይ አላልኩም ካለች ራሄልም አብረን ነው ጠንቋይ ቤት ሄድ ነው አልሰማሁም ካለች አንቺ ብቻ ከሆንሽ ሰማሽው ምንም አይነት ማረጋገጫ ስለሌለ እዚህ ጋር ሱሱ አንቺ ላይ መተት አለማሰራቷ ንጽህናዋ ሐቋ ወጣላት ማለት ማለት እኔ ባምንበት ወይ እንደዚህ አይነት ነገር ባምንበት ኖሮ ሱሱ እዚህ ጋር ብያታለሁ ፊት ለፊት አንተያይም ነበረ ግን እዚህ ጋር ራሄል ምንድነው ያደረገችው እኔና እሷን እንድንገዳደል ገባሽ አይደለ እንደዚህ አይነት ቦታ ስፋይን እኮ ኖርማል ነው የእሷን ነገር ማንም ያውቀዋል እንደዚህ አይነት ነገር እኔ ጨዋ ያሳደገኝ እንደዚህ አይነት ሴትም አይደለም የስራ ሰው ነኝ ሐምድላ እኔ ዘሮቼን በቂ ናቸው ለመቶ የሚገዙኝ የሚሰሩም ሐምድላ ገባሽ አይደለ እኔ ከማንም ምንም ምጠብቅ ሴት አይደለሁም ዝንጥ ብዬ የተሟላ ነገር ኖሮኝ የምኖር ሴት ነኝ እኔ ከማንም ተሸጣ አልተሸጠ እኔ ለዲድ ኮር ነው ራሱ ያስቀመጥኩት ሱሱን ጠይቂያት ኦኬ እሷ ትሻሃድ ፍንጄንና እንትን ይዛ ስለዚህ አትመጥነኝም ሶሪ በጣም ነው የማመሰግነው ደህና ደሩ ባለትዳር እኛም አክብረሽ ስለመጣሽ እናመሰግናለን ግን ራሄል በአካል መገናኘት አትፈልግም በአካል መገናኘት እሺ በአካል መገናኘት አይጠበቅባችሁም ኦልሬዲ እዚህ ጋር ያላችሁ ነገር ሁሉ ተነጋግራችኋል ራሄል በአካል እንዳትገናኙ ኦኬ አለቀ ተናግራችኋል እዚህ ጋር ጠንቋይዋም አላልኩም ብላለች አንደኛ ነገር እኔ ተናግሬያለሁ ሁሉን ነገር ሲጀመር ሁላችንም እንተዋወቃለን እኔ ተናግሬያለሁ እኔ አድራሽ ነኝ ተናግሬያለሁ መደጋገም አልፈልግም ግን እኔ በአካል ማግኘት አልፈልግም መታረቅ የምፈልገው አካል የለም ከማንም ምንም ችግር የለብኝም ደጋግም የምናገረው ሀቢባ እንደ ህዝብ እያየሽ ንግግር
እየተረዳሽ ነው ንግግር ከገነት ንግግር ምን እንደወሰድሽ አላቅም። የማስፈራራትም የምንም እያየሽ ነው ህዝቡ እዚህ ጋር ብያታለሁ እኮ እንደዚህ በአካል እንገናኝ እኔ እፈልግሻለሁ ምናምን እንደዚህ መባባል አይቻልም። ማስፈራራት መዛዛት ላይባ ኑሯም የራሷ ነው። እኔ ደሃ ነኝ፣ ብር የለኝም፣ ባሌም ለፍቶ አዳሪ ነው፣ ማታ ማታ ነው የሚሰራው፣ የሚያቀቀዋል፣ ብር የለንም፣ ዶላር ለቃቅመን ነው የምንኖረው፣ ጀበናና ስኔም ስራዬ ነው። እሷ ፈጣሪ ያግዛት ትደላደልና ትኖር። እኔ ደሃ ነኝ፣ ቲክቶክ ላይ ነው የምሰራው፣ የለኝም ብር፣ ባሌም ደሃ ነው፣ ማታ ማታ ነው እየወጣ የሚሰራው፣ የሚያቀቀዋል። $500 ተገኘ 600ም 700ም በወር ሀቡዬ የቤት ኪራያችን እየከፈልን እንኖራለን። እራሴ ምንም ደሃ ነኝ አለኝ፣ ህጋዊ ነኝ፣ እኖራለሁ። ግን ሀቢባ 16,000 ሰው መሀል የምናገረው ለጠየቅሽን ጥያቄ መልስ ሰጥቻለሁ። የገነትንና የፍሬን ስምን የመጀመሪያም አላመጣሁም። ያመጣችሁ ሱሱ ናት። ጥያቄን ጥያቄ ያመጣዋል፣ መልሻለሁ። በክብር ተጠይቁ፣ መልሻለሁ። አሁን ናችሁ እንድትታረቁ የምንፈልገው አንደኛ የሱሱ ስም ጠርቶላታል። ችግሩ ከማን ጋር ሆኗል? ተመዞ ከገነት ጋር ነው የሄደው ችግሩ። ገባሽ ሀቢባ? ስለዚህ እኔ አሁን እንድትሰሚኝና ህዝቡ እንዲሰማኝ የምፈልገው ነገር ሱሱ ስማቸውን አነሳች፣ መለስኩ። ምንድን ያልኩሽ ገና ስገባ እኔ በሌሉበት ስማቸውን አላነሳም ብዬሻለሁ። መጡ ሲጀምሩ ግድ ነው ሀቡ ያላረግሽው ነገር አርገሻል ስትበይ ዝም አትይም። ሀቡን ታወጫለሽ፣ ትመልሻለሽ። ስለዚህ እኔ ከገነትም ችግር የለብኝም፣ ከፍሬም ችግር የለብኝም፣ ከሱሱም ችግር የለብኝም፣ ከማን ምንም ችግር የለብኝም። ግን ነገር ምንም ነገር ቢሆን ምንም ነገር ቢፈጠር ሀቢባ ይሄ ህዝብ አለ። ብጠፋ የሆነ ነገር ቢሆን ህዝብ ይፈርዳል። ሀቢባ ችግር የለውም፣ ህዝቡ ሰምቷል። ይመጣኝ ለምን እኔ ስለማውቀው ነገ ሀቢባ ምን እንደሚፈጠር ምን እንደሚም ቅድምም ሳይመጡ ገና ብዬሻለሁ። ሀቢባ ይሄ ላይፍ ጦስ ይዞ ነው የሚመጣው። ገና ነገ ከነገ ወዲያ ብዬሻለሁ። እኔ ማስፈራራው አካልም የለም፣ እምገለው አካልም የለም። ካሁን በኋላ ስማቸውንም አላነሳም። እኔ ሲጀመር እነሱ አንስተው መጡ እንጂ ሀቢባ እኔ አላነሳውም ስም። ተጠራሁኝ፣ መልስ ሰጠው። ትክክለኛው መልስ የሆነውን ሆነ ያልሆነውን አልሆነም እያልኩኝ ሀቢባ መልስ ሰጥቻለሁ። በደረሱበትም አልደርስም፣ በሄዱበትም ማለት ይኸውልሽ፣ አንቺና ሱሱ ሁለታችሁም የዋህ ናችሁ፣ ትዋደዳላችሁ። ታረቁ። አሁን ሱሱ ኔትወርክ ነቅሏት፣ ሱሱ አበባ ላኪ እና ታረቁ። የሱሱን ሀቅ አውጥተሽላታል። ጠንቋይዋ ስትል በጆሮሽ እንዳልሰማች እነሱም ደውለው እኮ አለቻቸው እኮ አንቺ ፊት ጠንቋይዋ እንዳላለች እሷም ደውላ ጠንቋይዋ እንዳላለቻት። ስለዚህ ጠንቋይዋ ካላለች ሰው ፈጥሮ ከሆነ ያለው ሱሱ እንደዚህ አይነት ነገር ላይ እንደሌለችው። አንቺ ሱሱ ከዚህ በፊት ሌላ ሰው ላይ መተት ስታሰራ ታውቂያለሽ? አላውቅም። ስለዚህ ልጅቷ መተት አሰርታ ማታቅ ስታር ነው የሚለው ሱሱ አይደለም። ሱሱ ጋይስ ዋርኒንግ ሰጥቷት ነው መሰለኝ። ዋርኒንግ ሰጥቶሽ ከሆነ በሌላ አካውንት ነኝ ሀቢባ። ለምን መሰለሽ እዚህ ጋር ካልተነጋገርን ምን ካላልን እንዴ እኔ ይፈራሉ። ለምን ሪታ ለምን ፈራች? ሀቢባ አንቺ እኮ ከንግግር እያያችሁ እየተረዳችሁ። ለሀቢባ ብቻ ሳይሆን የማወራው እዚህ ጋር ህዝቡ 16,000 ሰው ማለት ቀልድ አይደለም። ቤሩት ህግ የለም ወይ ማለት አንድ ሰው ቤቴ መጥቶ እኔ ላይ ዛቻ ከፈጸመ ከሰነዘረብኝ ፖሊስ አልደውልም? 999 አይደውሉም? ህግ አለ ግን እኛ ሰውኛ ስንሆን አስተሳሰባችን ይለያል ሀቢባ። ስለዚህ እኔ የሆነ ነገር ብሆን የሆነ ነገር ቢፈጠር ለተጠየቅኩት ነው መልስ የሰጠሁት፣ ለቀረበልኝ ጥያቄ ነው መልስ የሰጠሁት አለች። ያወራሽው ነገር ሁሉ እውነት ነው። ያልተፈጠረ ነገር አላወራሽም አይደል? ትክክል። ግን ለምን አወራች ይመጣል፣ ለምን አለች ይመጣል። ሀቅን መናገር ውሸት ፈጥረሽ እስካላወራሽ ድረስ የተፈጠረ ነገር እውነት ከሆነ ያወራሽው እውነት ሁሌም ያሸንፋል። ምንም የሚያስፈራ እንትን የሚል ነገር የለም። ለምን አልፈራም እንዴ? እኔ ለምን አልፈራም? ለህይወቴ ማሪ ለምን አልፈራም? ነገር ብትሆኝ እኛ ከነሱ ራስ አንወርድም። የኢትዮጵያ ህዝብ አይለቅ እንዴ? እንዴት የሁሉ 16,000 ህዝብ ባለበት ተናግረሽ እንዴት ነው አሁን? እሺ ለምን ሀቢባ ዝታ ነው የወረደችው? በአካል ነው የምፈልጋት ብላ ዝታ ነው የወረደችው እኮ። በአካል እንዳትገናኝ ዜድን አስገቢያት። ዜድ እየደወለች አንዴ ፈልጋታለች። ለምን እንደሆነ አላውቅም። ዜድን አስገቢያት አንዴ። እኔ እኮ ምን መሰለሽ እዚህ ቤት ሁለት ሰዎች ከተጋጩ ጉዳዩ የሚመለከተው ሰው ብቻ ነው የሚገባው። ዜድ ስሙ አልተነሳም። ጉዳዩ ላይ የለችበትም ማለት አለችበት። ጉዳዩ ላይ ዜድ የለችበትም። ታዲያ ስሟ ሲጠራ አልሰማሁም። እኔ ሰው ስሙ ሲጠራ ነው እከሌን ጥሩት የምለው። አሁን አንቺ ሱሱ ስምሽ ጠርቶልሻል ወይንስ ቅር ያለሽ ነገር አለ? ያው ጠንቋይ ቤት አዎ ይዣት ሄጃለሁ። ጠንቋይዋ አላለችም እንደዛ
ጠንቋይዋ አላለችም አለች። ስለዚህ ጠንቋይዋ ካላለች ሰው ፈጥሮ ከሆነ ያለው ሰው ፈጥሮ ከሆነ ያለው ያንቺ ንጽህና ወጥቶልሻል። ያንቺ አላሁ አክበር በጣም እየተደወለ ነው። ሀቡል አንዴ ብሎክ አድርጊው፣ የሚደውለውን አካል ብሎክ አድርጊውና በኋላ አንድ ብሎክ ታደርጊዋለሽ። ብሎክ አድርጊና ተናገሪ። ዋናው የተሰበሰብንበት ዓላማ ያንቺ ስም እንዲጠራ ነው አይደል? የተሰበሰብንበት ዓላማ ስሜ ይጥራልኝ፣ እኔ ጠንቋይ ቤት አልሄድም፣ እኔ ሰው ላይ መተት አድርጌ አላረኩም ነው። ሶ ራሂል መሰከረችልሽ፣ ጠንቋይዋ አላለችም አለች። እኔ የምፈልገው ያን ነው። ሀቄን ነው የምፈልገው። ራሂል እንደዛ ስላ ምንድን አለው እኔ እታያለሁ። ቀጥ ብላችሁ ይዞሻል። ሱሱ ስታክ አድርጎሻል፣ ቆመሻል። ፎቶ ነው የሚታየን፣ ቪዲዮ አይደለም። አትንቀሳቀሽም። ለምን ብሎክ አታረጊያቸው? የሚደውሉብሽን ሰዎች አንዴ ተናግረሽ እስክትጨርሺ፣ ከዛ በኋላ ትፈቻቸዋለሽ። አሁን አስገባል ተደውሎባት ነው። ዋናው ሱሱ ወታ ሚዲያ ላይ ያለቀሰችው ስሜ ጠፋ ነው። ይኸው ራሄል ስሟን አጽድታላታለች። ጠንቋይዋ ይህንን ቃል አላለችም። ሀቡ ጠንቋይም እኮ አይደለችም እኮ። እነዚህ ጠንቋይ ማለት እኮ ሀቢብ ሀገራችን ሰው የሚገድል የሚቆራርጥ የሚቆሳስል እኮ ነው። በዚህ አጋጣሚ መናገር አይደለም። ጠንቋይ ማለት የወደፊቱን የሚናገር የወደፊቱን አውቃለሁ የሚል ሰው ላይ መድኃኒት መተት የሚሰራ እና ደግሞ ቢዝነስሽ እንዲበዛ ለራሱ ድሃ ሆኖ ሌላውን ሀብታም አደርጋለሁ የሚል እሱ ነው ጠንቋይ። እሺ ሱሱ አሁን እየሰራ ነው? ቆመሻል? አለው ደከመኝ አለሽ። አይዞሽ ሀቢብቲ አይዞሽ። እሺ ጾመሽ ነበር ዛሬ? ኧረ እኔ አልጾምኩም። እኔ ደህና ሰውን ነው የምጾመው።